ይሄንን ገላማ ማንም እንዲነካው ማለት ነው ይሄንን ነገር ታልና ዞር በል ይሄንን ነገር ልቀቀው ይሄንን ነገር አለቅም ይሄንን ነገር ተለቀዋለህ ወደ ይሄንን ነገር ልቀቀውና ታናግረኝ አለቅም እስኪ ምናልባት ከታመምሽ በኋላና እዛ ከመጣሽ በኋላ ህሊናሽ እያንዳንዱ የሆኑት ነገሮች ያውቃሉ ወይ ሳያውቅም ነው ምንድነው እስኪ ሲፈጠር የነበረው እሱ ጋር እሱ ከርሱን ምንም ጤነኛው ነበር ለራሱ ነገር ሲጠቀመኝ ሁሉ ነገር ያድነኛል ምን ይላል ከዛ በኋላ እሱ ያጣና ሁሉንም ነገር የሚያደርገኝ ናቀዋለሁ ግን እንዴት ነግራታለሁ መናገር አልችል ምን አልችል ኦኬ ሰጥቶናሽ መጥቻለሁ ስለዚህ አሁን አለ የኔ መንፈስ ይሄ ነገር አይመለስባትም አሁን ደህና ናት ማለት ነው ጉዳውን ከቤት ደህና ነች አዎ እኮ ጉዳይ አይነት ነገር ቢንደርስ ግን አንላቀቃትም እስከመጨረሻው ድረስ ነግሬያለሁ እሱና ያለው የኔን መንፈስና ያንተ የትኛው እንደሚያሸንፍና ነውጣ ደህና ነው ያለች እንግዲህ ተመልካቾቻችን ከየኛ ባልደረባ ወደ ይሄ በመንፈስ ወይም ደግሞ በጥንቆላ የሚሰራው ሰው ጋር ማለት ነው እሷ ተቆማ የደረሰችን ሰው ጋር የራሳችንን ሰው ልከን አስገብተው ነበረ ምናልባት እሱ ጓደኛችንን ሪስክ ወስዶ ምናልባት የተፈጠሩት ነገሮች አው ለህዝቡ ትክክለኛውን ነገር ማድረስ ስላለብን ሪስክ ወስደን ነው የምንሰራው ጋዜጠኛው ሙሉ ክሩ ሰዎች የሚደርስባቸውን ችግር የሚደርስባቸውን እንግልት የሚደርስባቸውን አላስፈላጊ ነገር ራሱ ኃላፊነቱን ወስዶ ራሱ በአካል ድረስ በመከሰት የሚፈጠረው ነገር በተቀላላ በራሱ መንገድ ነው የሚያጣራውና የራሳችን ሰው ልከን አስገብተን ነው ነበር ግን ውስጥ ከገባ በኋላ በሆነ ነገር ትንሽ አለንዞት ምናምን ነገር ትንሽ ፈርታ ነበር የሆነ ነገር ያደርጋል ምናምን ነገር ብለን ግን ራሱን ስቶ ነበር የወደቀው ከዛ በኋላ ከሳታት በኋላ አንቀፎት ደግሞ ተመልሶ በሙሉ ጤንነቱ ተመልሶ ጓደኛችንን ወደኛ መጥቷል ሌላም ሰው በተከታታይ እየገባ እንደውም አንዱን ፔሸንት ውስጥ ከገባ በኋላ ያደረገው ነገር በተቀላላ አይታችኋል ማለትም አስቀምጣላችኋል እናንተ እና የተፈጠሩት ነገሮች ትንሽ በጣም ዊርድ ወይም ደግሞ በጣም የሚረብሹ የሚያስፈሩ ነገሮች ናቸው ግን ገብቶ ከወጣ በኋላ ያ ሰውዬ ተሽሎት ታክሞ የኛም የሥራ ባልደረባ ምንም አይነት ነገር ሳይደርስበት ነው ከዛ ቤት የወጣው እና የሷ ልጅ ጋር ግን የተፈጠሩትን ወይም እየተፈጠሩ ያሉት ነገሮች በትክክል በእውነት አላወቀናቸውም እስኪ እሷ ጋር መጥቻለሁ ነገር እየነገርኳት ነውና ምናልባት ካንቺ ልጅ ጋር ያለባት የበሽታ መጠን ወይም ደግሞ የተፈጠረው ነገር ሰውየው ጋር ስትሄድ ትንሽ የተወሳሰበ ሊሆን ይችላል ብዬ ገምታለሁ ላይሆንም ደግሞ ይችላል ነው በደንብ ይሄን ነገር እስከመጨረሻው እስከናም ድረስ በግድ አጠናክረን ነው የምንቀጥለው ክትትላችንና እስኪ ምን ሊሆን ይችላል ብለሽ ወይም ደግሞ በምን አይነት መልኩ ምናልባት የምትሉሽ ነገሮች ምናምን ነገር ካሉ ውስጥ ላይ እየተፈጠሩ ያሉ ስትገቢ የምታያቸው ተጨማሪ ነገሮች ካሉ እስኪ እንደ አዲስ ተጠቆሚ ነገር ካለ ምንም ማቀው ነገር አለ ያው ዘባርሳን ይወጣል ሌላውን የምናየው ኦኬ እሷ ላይ ግን ምን እንደሆነ ምንም ሊገባኝ አይችልም ምን በቃ ምንም አጣወርክ ምን እንደሆነ ምንም ሊገባኝ አልቻለም ለምን እንደዚህ እንደሆነ ለምን እንደዚህ እንደሚሆን እሷ ላይ ብቻ ምንም ባቃቻ እሷም ቀንቀን ላይ ስትገባ ደና ሆና ነው ተጣጣለ ማታ ላይ ስትመለስ ነው እነዚህ ነገሮች የሚያጋጥሙት ማታ ላይ መቃዠት ይሄ ወገቧን ወይም ደግሞ ላብ ምናምን ያሉት ነገሮች ምናምን ነገር የሚፈጠሩት ነገሮች በተቀላላ እዛ ጋር ነው ማለት ነው አዎ በቃ ያ ነው የሚሆነው ለኔም ተረጣጣ ውስጥ ምኮል ገባ ያደረገኝ ያ ነገር ነው ቀን ከዛ እንደመጣሽ ደና ሆናው እንዴት ማታ ላይ በቃ እንዴት በዛው እንደተከተለ ማታ ላይ ለምን ነው የሚቀየረው ለምን ትቀየራለህ ለምን ሌላ ሰው ሆነ ለምን ሌላ ባህሪ ታመጣለህ እንደና ሰዎች ለምን እንደነዛ ሰዎች ለምን ነው እንደገና በርከት ነው ብዙ ነገር እንትን ሲሉ እሷ ለምንድን ነው ለአሮል ሳፕቸ ሰራ እሷ ለምን ብዬ ነው በቃ እንዴት እና ያ ነው የሆነ ነገር አለበት ነገር ቢኖር ነው የሚለው ጠርጥሬ ነው እንጂ ምን እንደሆነ አላወቅኩም ተጠርጣሪ ላይ ነው አንፃር እሷ ላይ እንደዛ የተለየ ነገር ስላለ ምንድነው በቃ ተጠራጠሬ ነው እንደናንተ ነው እኔ በሰፋት ራሱ ነው በሽተኛ ነው ራሱ ጭንቅና ሐሳብ ነው በቃ ግሬ ሁሉ ነው በቃ እግርሽን ያመመሽ ኦኬ እንደዚህ ከሆነ ለምንድን ነው እስኪ ምናልባት ከመሸረፉ እንዲደልሽና የተፈጠሩ ያሉ ነገሮችን በአካል ሆነሽ ማረጋገጥ የምትችይበትን እኛ እንዳልኩሽም አንቺ ከነገርሽን ቀን ጀምሮ ይሄን ኬስ የኛ የሥራ ባልደረቦች ሰውየው ቤት ሰውየው በሌለበት ሰዓት ገብተን ካሜራ በተገቢው ሁኔታ ያንኑ ክፍል ላይ አስቀምጠናል የሚፈጠሩት ነገሮች በትክክል በቅርበት እየተከታተልን ነው የኛ የሥራ ባልደረባ ሳይቀር ውስጥ ገብቶ የሚፈጠሩት ነገሮች
በትክክል የሰውየውን ሕክምና ለማየት እየሞከረ ነበር። እውነቱን ለመናገር ከሆነ ከማየቱ በፊት ምን እንደሚያደርገው ትንሽ ራሱን አስቶት ወድቆ ነበር። ግን ተነስቶ ሲወጣ በሙሉ ጤንነት ተመልሶ የወጣው የኛ የስራ ባልደረባ ታሞ የገባ ባይሆን እንደስለላ የገባ ቢሆንም ማለት ነው። ከዛ በማሻገር ደግሞ ሌሎች ፔሸንቶችም ደግሞ በተለያየ እየገቡ የያዝናቸው ብዙ ቪዲዮዎች አሉ። የተወሰነውን አሳይሻለሁ። አንድ ወንድ ልጅም እንደዚህ ገብቶ ታከሙ ነው የወጣውና ምናልባት እስኪ ይሄንን ነገር የተፈጠረብሽን ብዥታ እስኪ አንቺ ካሜራዎች ስላሉ የሚደርስብሽ መጥፎ ነገር ወይም ደግሞ አላስፈላጊ ነገር ቢያደርግ ኢሚዲየትሊ ካንቺ ጋር ተወርውረን ገብተን እዛ የሚፈጠሩትን ነገሮች አንቺ ላይ ምንም ነገር ከመድረሱ በፊት እኛ ገብተን አንቺ ላይ ጉዳት ከመድረሱ በፊት እናድምሻለን ማለት ነው። ስለዚህ እስኪ ራስሽ ገብተሽ የሚፈጠረውን ነገር የሚያደርገውን ነገር በጠቅላላ እስኪ ቼክ ታደርጊልን። በዚህ መልኩ ማየት የምትፈልጊ ማወቅ የምትፈልጊ ከሆነ እጅሽ ላይ የሚሆነውን ነገር እንትን ለማለት እርግጠኛ ነኝ። እንግዲህ ለልጄ ስል እንግዲህ ምን አደርጋለሁ ችግሩን ማወቅ ስለምፈልግ እኔም አምሮኝ ሰላም ስላጣ ስለታመምኩ በዚህ ምክንያት በጣም እያሰብኩ የታመምኩ ስለሆነ እስቲ እኔም ለልጄ ስል መፍትሄ ማግኘት ግድ አለብኝ። ያው እግርሽን ነው እግሬን ነው በቃ እግሬን ያመኛል ብለሽ ገብተሽው በትክክለኛው መልኩ ምክንያቱም እኛ ቤቱ ላይ የሚገኝ ወደ 17 የሚቆጠሩ ካሜራዎችን የሰውየው ቤት ላይ ተክለናል ማለት ነው። ምንም አይነት ነገር ቢፈጠር የጋዜጠኛው ሙሉ ለዚህ ፐርፐስ ተብለው ለደህንነት ተብለው የተመደቡ ጋርዶች አሉ። እነሱም ከኔ ጋር በመሆን በቅጽበት እንገባለን ማለት ነውና ምንም አይነት ነገር አንቺ ጉዳት ላይ አይደርስም ማለት ነው። በጣም ጥሩ። እስኪ የምናየው ይሆናል ማለት ነው። ቀጥለን ያለው እንግዲህ ተመልካቾቻችን ከሴትዮዋ ጋር የነበረን ቆይታ ከወይዘሮ አስቴር ጋር ያለው ነገር ይሄንን ይመስል ነበር። እስኪ የሚፈጠሩት ነገሮች ወደ ውስጥ ገብተን ያው እሷም ገብታ ማረጋገጥ አለብኝ አላመነላትም። ውስጧ ምናልባት በደህንነት ነው እየተመለሱ ያሉት ሰዎች ጋር እኛ አንቺ ከምትይው ነገር ጋር ትንሽ የተላለፈ ነው መሰለኝ ስላት ስልጆች ያረጋግጣለሁ ብላለች። እሷ ላይ ምንም እንደማይፈጠር በየክፍሉም ካሜራ ማስቀመጣችንን የምታውቁት ይሆናል። ደህንነቷን 100% አረጋግጣለሁ ነው እሷ የምትገባው። የሚቀጥለው ቪዲዮ ያው ከዛ በኋላ ከተመለስን በኋላ መናቀርብላችሁ ነው። ሰላም አቤት ማን ነው? ግቡ ግቡ ይግቡ ይግቡ እንጂ እንዴት ናችሁ? እንደምን ናችሁ? እንደው እቺ ልጅ አልተሻላትም? እስኪ ቁጭ በይ ቁጭ አድርጊያት ቁጭ በይ በዚህ ጋር እርሱ ያድኑልኛል ብዬ እንዴት ነው እባክህ? እንዴት ነው አሁንም ይዟታል? አታወራም? ምንም አታወራም። ምንም ደውሎ ታከለ እንደታመመች ነው። ባለፈው እኮ ሰጥቻት ነበር መድኃኒቱን እንደው ትድናለች ብዬ ነበር። አይ አንዳንድ ከበድ ብሏል ማለት ነው ይሷ ተሻላት። ችግር የለውም። ዛሬ ዋጋውን ሰጠዋለሁ። ዛሬ ትድናለች። ዛሬ አታወራም። እስካሁን ምንም የምታወራው ነገር የለም። እንዴት ነው አሁን? እንዴት አልተሻላትም? ግን ባለፈውም እኮ ሕክምና ሰጥቻት ነበረ። ምንም አልተሻላትም። እንደውም ጭራሽ ብሶባታል አይደለም? ጭራሽ አሟታል። ምግብም አትበላም። እንደገና ደግሞ ለሊትም ስተኛ ላበላብ ነው የምትሆነው። ምግቡን ግን ወቅቱን ጠብቀሽ ሰዓቷን ጠብቀሽ ተጫታለሽ? አትላለች። እሷም ይሄን ብለን ትነግረኛና እንትን ስላት ሳመጣላት አትበላም። በቃ እንደገና እንትን ይላታል። ለቅልሽ ተመሰል እንደገና ወደ ላይ ነው የምትለው። እንደገና ይላትላለች። በቃ እንዲህ ምግብ መቀየር ነው ግን አትበላም። ማንም ጫሽ ታለቅሳለች። አንጃሽ ያለቀሰች ነው። ከመናገር ውጪ ግን ሌላ በሽታ አለባት? ምግብም አትበላም። እሺ ምግብም ቢበላለች ያው የትላለች ሲሰራላት እንደገና አትበላም። እንደገና ሌላ ቀይራለሁ ምንም በቃ ብሎ በቃ እንደማስመለስ ነገር ነው እንትን የሚላት። ምግቡን ግን ወቅቱን ጠብቀሽ ተጫታለሽ? አዎ በቃ ምንም በቃ የቀየርኩ ነው የምሰጣት ግን ምንም በቃ አንዱን ነው ግን ምንም በቃ የመብላት ፍላጎት የላት አትበላም። እንደገና ደግሞ ቀስተኛም ለሊት በቃ ላበላብ ነው የምትሆነው። አንዷም እንትን ያሸ መሰለኝ የማልቀስ ሁሉ እንትን ብላለች። አሁን ነው ጭራሽ ወገቧን ሁሉ እያመማት ነው። በቃ ብዙ ነገር ነው እንትን እያለች ያለችው። ግድ የለሽም መፍትሄ አይጠፋም። በጣም ግራ ገብቶኛል እንደሚያምን እና ባኮት ነው። ምንም ግድ የለሽም
ምንም አያሳስብሽ በቃ እንደው ምን እንደማረጋት ምን እንደምሉ ግራ ገብቶኛል ኧረ ምንም እንዳታስብ ወይ ሄኖ አትለኝ እኔ በቃ ጭንቅ ላይ ነው ያለሁት ምንም በቃ በጣም ከቀቀን እየባሰባት ነው የሚሄደው እኮ ግራ ገባኝ እንኳን እንደው በጣም እንትን ሲላት እኮ ነው ያመጣዋት ያው እንግዲህ ታውቂያለሽ እዚህ ቤት መቼ መጥቶ ድኖ ማሄድ የለም እኔ አንዳርጋቸው እንኳን እቺን አይደለም ታውቂያለሽ ለኔ ቀላል ነው ይሄ ለኔ ተይው ምንም እንዳያሳስብሽ አንቺ የባሰባት ነው ደግሞ ካለ በናገራም በቃ በሽታው እየባሰ ሄደ የተለያየ ህመሙሉ እያመጣባት መጣ እና ግራ ገብቶ በጣም ጭንቅ ላይ ነው ያለሁት በጣም ወይ ነግራኝ እንኳን እንደው እንዳላቀው በቃ ምንም ግራ ገብቶኛል ችግር የለውም አስፈላጊው ነው መድኃኒት እንሰጣታለን እኛ ተፈውሳ በሰላም ትሄዳለች ልጅሽ ምንም እንዳያሳስብሽ እንደማ አይጭነቅሽ እንዴ እያወቅሽ እጃችንን እያወቅሽ መድኃኒታችንን እያወቅሽ እንደዚህማ አይጭነቅሽ እንጂ እንዳይጨንቅሽ አንዲት ነገር ተፈውሳ ትሄዳለች እንዳያሳስብሽ አሁን አንቺ አንዴ ለመድኃኒቱና ምን ላደርግላት ስለሆነ አንቺ ትወጫለሽ ብቻዋን ነው የምትታከበው እሺ እንግዲህ እሺ በቃ ውጪ አንቺ አሁን ውጪ ቆይ አመጣልሻለሁ ተነሽ እዚህ ጋር ነይ ተንበርክኪ አይዞሽ የታባቷ ያንቺ በሽታ ለኔ ቀላል እኮ ነች አይደለም እችን ስንቱን ፈውሳለሁ ነው አንዳርጋቸው አንቺን ግን ስለምፈልግሽ ነው ትዚያ ሳስር ያስቀመጥኩሽ ይሄን የመሰለ ውብ ገላ ይዘሽ ይገላማ ይሄን የመሰለ ውብ ገላማ የኔ ነው ለዛም ብዬ ነው እንዲያሳስር ያስቀመጥኩሽ አንቺን መፈወስ አቅቶ ይመስሎሽ ነው መስሏት ነው እናትሽ እኔ እንዳንቺ በሽታ ለኔ የሚቀል የለም ግን ይሄን የመሰለ ውብ ገላ ይማ የኔ ነው እንዴ ስርስር አድርጌ ያስቀመጥኩትሽም በምክንያት ነው እንጂ እኔ ለኔ በጣም ቀላል ነች አንቺ ይማገላ የኔ ነው እዚህ ጋር እንደዚህ ሁኝና አንቺንማ ቆይ
ይችማ ለኔ ገና ይሄንን ገላማ ማንም እንዲነካው ማለት ነው። ምን እያደረክ ነው? ምንድነው? ልጄ ምን እያደረካት ነው? አድናለሁ ብለህ ልጄ ምን እያደረክ ነው? ምን አደረኩ? ምን እያደረካት ነው? ምን ልታረግ ነው? ለዚህ ነው እንዴ? ዞር በይ ዞር በይ። ልጄን ማተርፊ ከሆነ ማለት ነው ልጄን እገልሻለሁ። አንተ እርኩስ፣ አንተ ሰይጣን፣ አንተ ማተርፊ ከሆነ ይኸውልሽ ሰምተሻል? አንዴ ስሚኝ አንዴ ስሚኝ ማሰሚ ከሆነ ልጄ ምንድነው ታደርጋት ነው? ልጄ ታደርጋት ነው? አንተ ሰይጣን ነው ክሶዬ። ልጄ ወይኔ ጥፋተኛ፣ አንተ እርኩስ ሰይጣን፣ አንተ ነው ምኜ። ወይኔ ልጄ እባክሽ ንቂ፣ ልጄ እባክሽ ንቂ። ወይኔ ልጄን ገሏታል፣ ይሄ እርኩስ ልጄን ገሏታል። አንተ ሰይጣን፣ አንተ ጠንቋይ፣ ወይኔ ልጄ፣ ኧረ እባክሽ ተነሺ ልጄ፣ ኧረ አንቺ ትሰሚኛለሽ? ዞር በል ልጄን ከእኔ ልትገድል ነው ደግሞ። ልጄን በቃ ብሎ አንተ ልጄን ገደላት እኮ። ማን አንተ? ምንድን ነው? ገደላት። ያው ተረጋጋ፣ ምንድነው? ተረጋጋ። እያደረከው ያለውን ነገር በጠቅላላ ማለት ነው እኔን ተመልከተኝ። እያደረከው ያለውን ነገር በጠቅላላ በካሜራ ሁሉ እያንዳንዱ የምታደርጋቸውን ነገሮች የምን ካሜራ ይዘናል? የምን ካሜራ? ስለዚህ ይኸውልህ ያዝከውንም ነገር ማለት ነው ይሄንን ነገር ጣልና ዞር በል ጣል። ይኸውልህ ጣል ይሄንን ነገር ልቀቀው፣ ይሄንን ነገር ልቀቀው፣ ይሄንን ነገር አልለቅም። ይሄንን ነገር ትለቀዋለህ። ይኸውልህ ይሄንን ነገር ልቀቀውና ታናግረኛለህ። አልለቅም። ምንድን ነው ይሄንን ነገር? ተረጋጋ። ይኸውልህ ቁጭ በል እዚህ ጋር የትም እንዳትል። አሁን ልጄ ምንድን ናቸው? ኧረ ንቂ እባክሽ ልጄ፣ እባክሽ እሷ እኔ ካላነቃኋት ማንም አያነቃትም። ሰይጣን ማንም አያነቃትም። ይኸውልህ ምን ፈልገህ ነው? የተፈጠረው ነገር ለምንድን ነው የመጣህብኝ? ይኸውልሽ አንቺ ተረጋጊ። አንዴ ቁጭ በይ። ልጄን ገደላት። አንዴ ተረጋጊ። ተረጋጊና ቁጭ በይ እባክሽ። እቤት የመጣው ለምንድን ነው? እኔ እዚህ ጋር እባክሽ ንቂ። ይኸውልህ ምናልባት ይሄንን ነገር የማወቁ ወይም የማድረጉ እንትኑ ይኖር ይሆናል። አሁን ግን እባክህ እዚህ ጋር ያለችው እቺ ምስኪን ልጅ እንደዚህ አድርጋት ምን አድርጋት ነው? ሲጀመር ራሱ ምንም በድን እያከምኳት ነው። እንደዚህ ሰውነትን ዳማከሩ ነው የምታውቀው? ምንድን ነው እንደዚህ ራሱ አድርገህ ነው የምታክማት? እንደዚህ ነው የማክመው። ይኸውልህ እንደዚህ ነው። አንተ ይሄ መንፈስ የምትለው ነገር ወይ ምናምን የምትለው ነገር ምናልባት ሊኖር ይችላል። ያደረገው ነገር ትክክል ግን አይደለም ነው። ይቺ ትንሽዬ ልጅ ምን እንዴት ነው ያደነዘዝካት? ምንድን ነው ያደረካት? እባክህ አሁን እኔ እያከምኩኝ ነው። ምን ታክማት? እያንዳንዱ ያደረካት ነገር ምናምን ይኸው ደንሳልስቷል። አሁን ይኸውልህ ያደረካቸው ነገሮች በጠቅላላ በካሜራው አስቀምጠው። የምን ካሜራ ነው የምትለው? እያንዳንዱ ማስረጃን ይዘናል። አስፈላጊ ከሆነ እያንዳንዱን ነገር የምን ማስረጃ ነው የምትለው? ውጣልኝ ከቤቴ። ያደረከውን ነገር ውጣ፣ እንወጣለን። ይቺ ውጣ፣ ሳታድን ወዴትም ንቅንቅ ልንላለን። ውጣ ከቤቴ ውጣ። ውጡ፣ እንወጣለን። የምን ካሜራ ነው የምትለው? እባክሽ አንቺ አንዴ ተረጋጊና እባክህ ይኸውልህ ምናልባት እባክህ ትወጣለህ ከዚህ ቤት ወይስ ወደ እርምጃ ይንግባ? እወጣለሁ ግን ይቺ ልጅ ማለት ነው በእንደዚህ አይነት ሁኔታ ትቻት ልወጣ ስለማልችል መጀመሪያ እሷን አድናትና እሷ መዳኗን ብቻ ነው የምፈልገው። እሷ ትላለች ውጡልኝ። በቃ እኮ ይዣት እሷን ብቻ ልውጣ። ውጡልኝ፣ እኔ አድናለሁ እሷን። እሺ አሁን በእንደዚህ አይነት ሁኔታ ጣናት ልንወጣ አንችልም። ግን እሷን አድናትና አሁን ያደረካትን ነገር ወደ ራሷ መልሳትና ተመልሰን አድናታለሁ። እዚህ ካሜራ ምናምን የምትለውን ነገር ከየት አምጥተህ ነው ካሜራ ነው መረጃ ያስቀምጥ? እናጠፋዋለን። እሱ ምንም ችግር የለውም። ስለ ካሜራው ምናምን ነገር ይሳላችሁ። አሁን ዋናው ነገር የእሷ መዳን ነው አስፈላጊ ነው። ስለ እሷ እናውራች አይደለም። እኔ እሷን ማንንም የማፈዘዝ የማደንዘዝም የማዳን የማሳመንም ስልጣኑ አለኝ። ምንም ከላይ አለኝ ስልጣኑ። እሺ ምንም ነገር ማድረግ አይጠበቅብህም። አሁን እሷን ልጅ ያደረካትን ነገር እባክህ በእንደዚህ አይነት ሁኔታ ተኝታ እቺን አንድ ፍሬ ልጅ አሁን እሷን ብቻ አድነን አንድ ነገር ቃል ገባለሁ። አሁን አንድ ነገር ቃል ገባለሁ። እሺ ቃል ገባለሁ። ምን ተይዟል የምትለው ቪዲዮ የት አለ? ማስረጃ ሳይ ቪዲዮን ይዘናል ያለ ማለት ነው። ምንም አይነት ቪዲዮ ስለተደናገጠን ወይም ደግሞ አውቀን ነው ይዘናል ምናምን ነገር ያለ ምንም አይነት ቪዲዮ አያድናለሁ። አንድ ቪዲዮ ቢኖር አድናትና እንውጣለን። ወርድ ከራሳችሁ አንድ ቪዲዮ ቢኖር ምንም አይነት ቪዲዮ ይሄ ችግር የለውም። እሷን አድናለሁ። ምንም አይነት ቪዲዮ እሷን ብቻ አድናትና ይዘናት ትድናለች። እሺ እንዳያሳስበ ቶሎ በላ። ምንድነው እሱ ነገር? እርግጠኛ ነኝ አይመለከትም። ይሄ መድኃኒት ነው። አይመለከትም።
አይደል ያልከው ያስከው ፕሮግራም ካለ ሳታጠፋ ምንም አይነት ቪዲዮ የለም ቪዲዮ ካለ በቃ አድናትና እንውጣለን በቃ ተመልሰን ብቻ እኛ ተነስተን ብቻ እንድንወጣደ ነው የምንፈልገው እሷ ብቻ ድና በእውነተኛ ቀልቧ ሆና መመለስ ብቻ ነው ለመጣንበት የምንፈልገው ስለዚህ ወንድ ከራሴ እሷን አይደለም ግን አሳድጄ እግርን ነው ማሽመደምድ እያንዳንዱ በቃ እሷን ብቻ እንውጣ እሺ ትድናለች እሷ ነቂ እና ተረጋጊ አሁን ቃል በገባልኝ መሰረት ምንም አይነት ቪዲዮ የለም አልኩ በቃ የምንፈልገው እኛ መውጣታችንን ብቻ ነው ከሷ የምንፈልገው በቃ ያው ቤተን ለቀን እንወጣለን አላስፈላጊ ነገሮችን ማድረግ ያስፈልግም እሷ ግን ድናለች ከዚህ በኋላ ምንም አይነት ነገር አትሆንም አይደለ ምንም አትሆንም እሺ እናትየው ከዚህ በኋላ ምንም አይነት ነገር ግን እሷ አንድ ነገር ቢሆኑ ከሁለት አንዱ ወይም ደግሞ በሽታቸው ቢመለስ ወይም ደግሞ አሁን ያደረካቸው ነገር ወደ መጀመሪያው ነገር ቢመለስ ይኸውልህ እኔ ተረጋጋ ከዚህ በደህንነት እነሱን ብቻ የማስወጣት እቅድ ነው ያለኝ አንተ ላይ ምንም የሚደርስብህ ነገር አሁን ላይ ምንም የሚደርስብህ በቃ ግን ደህንነት ምንም የሚደርስባት ነገር የለም እሷ ምንም እንዳይደርስብህ አንተ ምንም እንዳይደርስብህ የምትፈልግ ከሆነ ማለት ነው የእነሱን ደህንነት የማረጋግጥ አለብኝ መጀመሪያ ደህንነት ብያለሁ እንኳን እሷን አይደለም እኔ ስንቱን አሽመድምጃለሁ ስለዚህ አሁን አለ የኔ መንፈስ ይሄ ነገር አይመለስባትም አሁን ደህና ናት ማለት ነው ውጣውን ከቤቴ ደህና ነች አዎ እኮ ምንም አይነት ነገር ቢንደርስ ግን አንላቅቃትም እስከ መጨረሻው ድረስ ነግሬያለሁ እሱን አያለው የኔን መንፈስና ያንተ የትኛው እንደሚያሸንፍና ነውጣ ደህና ነው ያለችው ውጣ አንተ ነውጣ ካሜራማን ተከተለኝ በቃ ውጣ ውጡልኝ ውጡ ከቤቴ እንግዲህ ተመልካቾቻችን ውስጥ የተፈጠረውን ነገር በጠቅላላ ተመልክታችኋል እጅግ በጣም የሚያስጠላ የሚዘገንን በጣም የሚያስፈራ አይነት ድባብ ያለው ውስጥ ሰውየው እውነትም የሆነ ከመናፍስት ጋር የሚያወራ ወይም ደግሞ ከመናፍስት ጋር የሆነ ግንኙነት ያለው አይነት የሆነ ሰው ነው በጣም የሚከብድ ሰውዬ ነው ሲሰራ የነበረውን ነገር በጣም ተመልክተናል እዛው አንጠልጥለን ወደ ህግ ወይም ደግሞ ወደ የሚገባው የቅጣት ቦታ ይዘነው እንዳንሄድ ምናልባት እነሱን ከዛ ከመናፍስት አሰራር ጋር የሆነ ነገር አድርጎ አላስፈላጊ ነገሮች ውስጥ ይከታቸዋል በሚል ፍርሃት ስጋትም ስላደረብን ነው እርግጠኛ መሆን አንችልም አሁን እያደረገ ያለውን ነገር ስለዚህ እሱን አሁን ላይ መረጃዎችን አሰባስበን በደንብ አጠናክረን ወደሱ ተመልሰን ይዘነው መተን ተገቢውን የሆነ ቅጣት የምናደርግበት ይሆናል አሁን ግን የነበረን አላማ የነበረው እንደ አጠቃላይ እሷን ማዳን ነው እሷ ከነበረችበት ከገባችበት ውስብስቦች ወይም ደግሞ ህመም ማዳን ነበረብን የመጨረሻው አማራጫችን እሱ ስለነበረ እሷን ለማዳን ነበር የገባ ነው ውስጥም ምክንያቱም የነበረችበት 5 አመት ያህል ከታመመችበት ህክምና ፈልጋ ነበር ያው እሷ የገባችው ውስጥ ግን ከገባች በኋላ ሰውየው ለራሱ አይነት ፐርፐዝ እንድትመቸው አድርጎ የባሰ በመድኃኒቶች በመናፍስት ምናምን አሳስሮ አስቀምጧት ነበር ያው ከገባች በኋላ ልክ የማዳኑን ለራሱ ፍላጎት ሊጠቀምበት ማዳኑን ሲል ነው እኛ ሰብረን የገባ ነውና በቃ የተለያዩ ነገሮችን እያደረገ ነበር አሁን ትንሽ ሻል ስላላትም ይዘን ይወጣ ነው እንዳልኳችሁም ታርጌታችን እሷን ማዳን ስለነበረ ነው ሰውየው ላይ ትኩረት አላደረግንም መረጃ ጠንካክረንበት ሞጫ መግቢያውን እንትን ብለን ሰውየውን ደግሞ የሚገባውን ቅጣት እናደርጋለን አሁን ግን ይሄ እንዳልኳችሁም ከመንፈስ ጋር ከምን ጋር ከተለያየ ነገር ጋር የተወዳጀ ሰው ስለነበር እነሱ ላይ ጉዳት እንዳያደርስ በሚል ዝም ብለን ነው ይዞን ይወጣ ነው እስኪ ወደ እነሱ እንሂድና የሚሉትን ነው እንስማ እንዴት ነው ሰላም ነው ውስጥ ከገባን በኋላ የተፈጠሩት ነገሮች በጣም አስፈሪ ስለነበሩ ውስጥ ለማናገርም ተረጋግተን እንትን ለማለትም ስላልቻልን ነው እዚህ አረጋግጬ ያወራሁሽና ስለሱ አታስቢ ሰውየውን ተመልሰን መተን የሚገባውን ቅጣት በደንብ መረጃ ማጠናክረንበት አስፈላጊውን ክትትል አድርገን እናንተን ተመልሶ በማይጎዳ መልኩ ማለትም ከመናፍስት ጋር የተያያዘ አሰራር ስላለው ሰውየው እናንተን በማይጎዳ መልኩ አድርገን ተመልሰን ሰውየውን የምንመለስበት ይሆናል አሁን ግን የእናንተ ደህንነት ወይም የልጅሽ ደህንነት እርግጥ ነው ስላለበት ነው ማለት ነው የወጣነው እሺ አሁን እንዴት ነው ታዲያ ስሜትሽ ልጅሽንስ እንደዚህ ሆና አይተሻት ታውቂያለሽ ከዚህ በፊት ከታመምሽ በኋላ 5 አመት ሁሉ እንደዚህ አይቻት አላውቅም ከ5 አመት በኋላ ነው የነየሁት እንደዚህ ነቅታ ማለት ነው አሁን በቃ እንደ በሰንሳት መናገር ምንም ጅላ ማየት ከ5 አመት በኋላ ነው ከዛ በፊት ምንም ነገር የለም ማንም ነበርሽ ተናገረው ምን
የምታረገው እንቅስቃሴ የለም ምትበላ የለም ምታወራ የለም በቃ ዝም ብላ ምናልባት ድምጽሽን እስኪ ተመልካቾቻችንን በደንብ እንዲሰሙሽ እና ድምጽሽን ትንሽ የተወሰነ ተመልካቾቻችንን መስማት እንዲችሉ በደንብ ከፍ ብታደርጉልኝ እስኪ ምን ያህል ጊዜ ነው እሷ በህመም የቆየችው መሀል ላይ እዚህ ይዘሻት ከመጣሽ በኋላ አልተሻላትም ነበረ ከዚህ ቤት ከመጣች ጀምሮ በተመሳሳይ ህመሟ ቀጥሎ ነበረ ምንድነው ያቆየሽ እዚህ ቤት ታዲያ ካልተሻላትስ አዎ ማለት እንደመጣች ደህና ትሆናለች ከዛ ደግሞ እንደገና ያማታል እንደመጣ እዚህ ሰውዬው ጋር ማለት ነው ኦኬ አመጣታለሁ ደህና 1-2-3 ቀን ትሆንና ደግሞ ትታመማለች እና በቃ ከነገ ዛሬ ተሻለ ትድናለች ብዬ ነው ተስፋ አድርጌ ስመላለስ ነበር ኦኬ እሺ ግን አልሆነ 5 አመት ሙሉ በቃ በእንደዚህ አይነት ሁኔታ ነው የቀጠልነው አሁን ዛሬ ነው እንግዲህ ቀኑ ሲሆን ዛሬ አዳነው አሁን ትንሽ እንዴ አረ መናገር በደም አሁንማ እንኳን መናገር በስተክክልም ሄድ ጀምሬያለሁ ያው በጣም የሚገርም ነው ማለት ይታወቅሽ ነበር ነው አሁን ስትንቀሳቀሽ መንቀሳቀስ እንደማትሽ መናገር አለመቻልሽ ነው እንጂ አእምሮሽ በትክክል ነገሮችን ያቅ ነበር ማለት ነው ሁሉንም ነገር አውቃለሁ መናገርና መራመድ ስለማልችል ነበረው ማለት ነው ኦኬ እስኪ ምናልባት ከታመምሽ በኋላና እዛ ከመጣሽ በኋላ ህሊናሽ እያንዳንዱ የሆኑት ነገሮች ያውቃል ነው ወይስ አያውቅም ነው ምንድነው እስኪ ሲፈጠር የነበረው እሱ ጋር እሱ ከርሱን ምንም ጤነኛው ነበር ለራሱ ነገር ሲጠቀመኝ ሁሉ ነገር ያድነኛል ምን ይላል ከዛ በኋላ እሱ ያጣና ሁሉንም ነገር የሚያደርገኝ አውቀዋለሁ ግን እንዴት ነግራታለሁ መናገር አልችል ምን አልችል ኦኬ ሰውነትሽም በትክክል አይንቀሳቀስም ምላስሽም በትክክል አይናገርም ግን እሱ ለፈለገው ነገር ሲኖር እዛ የሆነ ነገር ቀባብቶ ምናምን ነገር ያው ቪዲዮንም ላይ እንዳየነው እኛ ዋሽተናል በርግጥ ቪዲዮ አልያዝንም ቪዲዮ ምንም አይነት ነገር አላስቀመጥንም ብለናል እኛ ያንዳንዱ ማስረጃዎችን ግን እየተከታተልን ነበር ሁሉም የሆነው ነገር እናውቃለን እሱ ግን ምናልባት ይሄንን ቪዲዮ መያዛችንን ካወቀ አላስፈላጊ ነገር እናንተ ላይ ይሄ ከመንፈሳዊ ነገር ጋር ተዛምዶ ይፈጽምባቸዋል ብለን ስላሰብን ሁሉንም መያዛችንን አልነገርነውም ግን እኛ ይሄንን ቪዲዮ አጣንካፍረን ከነጎዳ የሚሆኑት ነገሮች በጠቅላላ ለሱ ለቅጣት እንዲመች አድርገን እናዘጋጀዋለን አሁን ግን እናንተ ለማንኛውም ደግሞ አንቺ ማለት ስለነበረብን ነው ቪዲዮ አራዘን ምናምን ብለን ዋሽተን የወጣነው ማለት ነውና እስኪ ምንድን ነበር የሚሰማሽ ያን ነገሮች ሲያደርግ ይታወቅሻል ማለት ነው አው መጀመሪያ እንደዚህ ከቀባባይ ምናምን በኋላ ሁሉ ነገር ነው የሚለቀኝ በስነ ስርዓት ይሻለኛል መናገር በስነ ስርዓት ራሱ እንትን እላለሁ ከዛ በኋላ ግን ልክ እንደዛ ካስተኛኝ በኋላ ከወደኩኝ በኋላ የፈለገውን ነገር ካረገ በኋላ መልሽ ይታመማለሁ ሲታውስ ሲጨርስ በቃ እንትን ሲልሽ ወደ ቤት ሄድኩኝ በኋላ ያው ነው በቃ መልሶ ህመም ይጀምረኛል እንደ ድሮ ያረገኛል ለሊት ራስ መተኛት አልችልም በጣም ያመመኝ ነው እንደዚህ እንዳለላት ምንም ነገር አልችል ማውራት አልችል መንቀሳቀስ አልችል ትምህርት ቤት ራስ ከጓደኞቼ ቤታች ነው ሁሉም ነው የሚያገሉኝ እንደዚህ ስለሆንኩኝ በጣም ያሳዝነው አይዞሽ አሁን ለማለሽ ከእናትሽ ጋር ያለሽ መናገር ይችላልሻል መንቀሳቀስ ይችላልሻል ትምህርት ቤትም በትክክለኛው መልኩ ትይዣለሽ የሚያስፈልጉትንም ደግሞ ሃይማኖታዊ ይሄ ከጸበል ጋርም ከተያዘ ሃይማኖታዊ ሌሎችንም ነገር አድርገሽ ደግሞ የብልጥ ጤንነትሽን መመለስ የምንችልበት ነገር እንፈጥራለን እሺ ምንም ማለት እስኪ እናት የቀደም የነበርሽበት ሁኔታ ውስጥ ከወጣን በኋላ ከካሜራ በስተጀርባ ማለት መረጋጋት ስላልቻልሽ ለማውራት ስላልተመቸኝ ካሜራ አላወራውምና በጣም ያለቀሽ በጣም ተሰብረሽ በጣም እየጮሽ ምናምን ነገር ነበርና እስኪ ስሜትሽን እና ያለው ጉዳትሽን እንትን ያልኩት ለዛ ነው እስኪ እንዴት ነው እንጂ በጣም ነው እንጂ በጣም እኔ ይሄን ሁሉ ተደናሽ ስንት ስመላለስ ስንት ስላመኝ ስንት እንትን ስል እንደዚህ አይነት በጣም እንዴ በጣም ልጅሽ እንደዚህ አልጠበቅኩኝም እኔ በጣም ነው የተሰማኝ በጣም ነው እንትን ደነገጥኩትም ሳይ ማለት ነው እጅግ በጣም ማለት ነው እንዴ ያለ ራሴን ሁሉ እንትን ማለት ነው ያቃተኝ ምን እንዳደረኩኝ በዛ ሰዓት ነው ያላቀ በጣም ነው እንትን ያልኩት ግን በኋላም በሷ በመናገሯ ደግሞ በጣም ነው ደስ ያለኝ ነው ደስ ብሎኛል መጀመሪያ እንደዛ ሆነ ባላ ደግሞ በመናገሩ ተደሰትኩኝ ለኔ የንኮ ነው ማታ ማለት ነው ደናቶንና ደናቱላለሽ ቀን ከዛ ማታ ላይ ነው የሚጀምረው እንደመቃጀትም እንደላመማት መቆጣ ብዙ ነገር ነው ኦኬ ማታ እሱ ጋር ደርሳ ከመጣሽ በኋላ ይሄ በዳም መጥነቅ የማቃጀት በጣም ብዙ ነገር ነው አይባታለሁ ነገር አይገባኝ እኔ ነገር ምንድነው ቀን እንደሆነ ማታ ነው እንደዚህ የምትሆነው ብዬ ላልሎኝና በቃ ስለጨነቀ የሆነ ነገር አለ ብዬም ስላልኩ ነው እናንተ መታችሁ ነገር ተባብራችሁ ነቱን እንድትሉልኝ ያደረኳችሁ
እናንተም እግዚአብሔር ይስጣችሁ አንቺ ብላችሁ እሱ ጋር ደህና ሆና ቤት ደግሞ ስትሄድ እንደዛ ሲያለባት ሲጨንቃት ምናምን ስታይ የሆነ ነገር ሊኖር ይችላል ተጠራጥር በቃ ለውጡ በጣም ቀን ሌላ ነው ማታ ሌላ ነውና ምንድን የሆነ ነገር አለ የሚል ነገር አንድ አይደለም ማለት ነው የቀኑ ሌላ ነው ማታው ሌላ ነው በጣም ምንም አይገናኝም እና ያ ነው እንድጠራጠር ያደረገኝ ምንድነው ሲደጋገም ምንድነው ብዬ ማለት ነው እና በዛ ነው እንትን ያልኩትና እኔ በጣም ጊዜ ይስጣችሁ እኔ በጣም በቃ ምንም በቃ እኔ እንጃ እኔ ምን ለስታም እንትንም ነው በቃ እንደዛ መደረጓም ንዴት ላይ ነኝ በጣም ተበሳጨቻለሁ እንዴት የኔ ያለ ጊዜ ሲሸውደኝ እንደኖርም በጣም እንትን ያልኩት ነገር በመናገር ደስተኛ ነኝ የተዘበራረቀ ስሜት ነው የሚሰማኝ በሁለቱም በኩልና በጣም ያሳዝናል ብቻ በጣም ነገር ለዚህ ያንዳንዱ ለፈጸመው ነገር ተገቢውን ቅጣት የሚያገኘው ሆናል በደንብ ሁሉንም ነገሮች ምናልባት አሁን ላይ እንደዚህ አርጋሃል ብለን በቁጥር ስራ አውለን የሚገባውን አይነት ግብግብ ብንፈጠር እናንተ ላይ ይሄ ከአላስፈላጊ ከጥንቆላ ወይን ከሆነ ነገር ብቻ ነገሮችን አያይዞ ያው ሰዎች የሆነ ቦታ ታሞ ያመማቸውን አይነት ነገር እያዳናቸው ያው አንቺ ንግሪሽን ምናምን ነገር አሞኛል ብለሽ ገብተሽ የሆነ ነገር እንትን ብሏልና አሁን ደግሞ አላስፈላጊ ነገር እንደዛ ከመንፈሶቹ ጋር ምናምን ተወዳጅቶ አንቺ ላይ እንዳይደርስብሽ ልጅሽ ምንም እንዳይጎዳ በማሰብ ምንም አይነት ነገር እንትን ሳንለው ከሱ ጋር ብዙ ጭቅጭቅ ሳያደርግ እንዲያድናት ብቻ አድርገን ዋናው ታርጌታችን ዋናው ትኩረታችን የነበረው እሷን ብቻ አድኗት ይዛት መውጣት ስለነበረ ነውና አሁን ላይ ደህና ናት ልጅሽም በደንብ መንከባከብ አለብሽ ተጨማሪ በመታመኝነት ይዘሻት ሄደሽ ደግሞ እሷን የተለያዩ ክትትል እንድታደርጊላት ወደ ኋላ እንዳትይሽ ግድ ነው ከዚህ በኋላ ማይ ነገር አይደገምም ግድ ነው አበረንም ምንንም እያንተላለን ከዚህ በኋላማ በፍጹም እንዴ ተማርኩኝ ከለዛም በልጄ በላማደም በልጄ ነው እኮ የተማርኩት ስለዚህ በፍጹም ነገር የለም ከዚህ በኋላ እስካሁን ሞኝነት ያለ ማወቄ ነው ሰው ያመኘ ሰው ሲላመኝ ሰው እንዲያናን ሲሉኝ እውነት ነው በየ መጥቼ ነው ዲና ሳስሬ ቁጭ ያደረኩት በገዛጄ ነው በጣም ነው እንግዲህ ተመልካቾቻችን አሁን ያሉበት ሁኔታ ትንሽ የመረበሽና በትክክልም ነገሮችን አስረግጠው ሊነግሩኝ የሚችል ወይም በሌላ ጊዜ ድጋሚ አግኝቻቸው የሚሆኑበትን ሁኔታ ወይም የደረስንበትን ሁኔታ እነሱም ያሉበትን የጤንነት ሁኔታ የምናሳውቃችሁ ይሆናል አሁን ግን ረፍት ማድረግ ስላለባት ልጅቷ በጣም ከብዙ ጊዜ ህመም በኋላ ነው እንደዚህ አይነት ረፍት ያገኘችውና ማረፍ ስላለባት በሌላ ጊዜ የምናወራችሁ ይሆናል ለአሁን ግን እውነቱን ለመናገር ከሆነ የሰውየውንም ጉዳይ አንተውም እስከመጨረሻው ድረስ ተከታትለን ሌሎችን ሰዎች የማይጎዳበትን ይሄ ከመናፍስት ከአላስፈላጊ ነገር አሰራር ጋር እርግጠኛ መሆን አንችልም አሁን ላይ ሰውየውን ይዘን አስረን ወይም ደግሞ ተገቢውን ቅጣት የሚያገኝበትን መንገድ በመፈላልግና እሱ ሰውየው ይሄንን ነገር ቢያቅ እነዚህ ሰዎች ላይ ሌላ ጉዳት ሊያደርስ ይችላል ሌላ አላስፈላጊ ነገሮችን ሊያደርግ ይችላልና አሁን ላይ መጠንቀቅ ስላለብን አሁን ማዳን ያለብን ትኩረታችን መሆን ያለብን በጠቅላላ ልጅቷንም እናትየውም ከመጠበቅ ጋር ስለሆነ እነሱን ማዳን ስለነበረብን ይዘናቸው ወተናል የሱን ነገር ግን ተውነው ማለት አይደለም የምንደርስበትን ክትትል በጠቅላላ ሌላ ጊዜ የምናሳውቃችሁ ይሆናል ለዛሬ የነበረን ቆይታ ይሄንን ይመስል ነበር እባካችሁ ህመም ካለ ችግር ካለ የተለያዩ ዶክተሮች ጋር የተለያዩ የእውነተኛ የእምነት ተቋማት የምትሏቸው በመታመልኩበት ትክክለኛ ሃይማኖት ጋር ሄዳችሁ በመጸለይ ትክክለኛውን ነገር በማድረግ የተሻለ ይሆናልና ቤቶች ውስጥ እንወቀው በየቤቱ የያዝነውን በልጆቻችን ላይ በባል በትዳራችን ላይ በእህቶቻችን ላይ በቤተሰቡ ላይ የሚደረግ እንደዚህ አይነት አላስፈላጊ ይሄ ጎንኞሽ በአዳም ልኮ ነገር ላይ በፍጹም እጃችሁን እንዳታስገቡ ጠቀም ይባል የለውም ጉዳት ነው አላስፈላጊ ነገር ወደ መጨረሻም ደግሞ እንደዚህ አይነት በቤተሰብ ላይ የሚመጣ ተጨማሪ ጉዳት ማስተናገር ነው እንጂ እንትን አይደለምና ትክክለኛው ጋር ዶክተር ጋር ነርሶች ጋር ሄዶ በትክክለኛው መልኩ መታከም ይቻላልና እንደዚህ አይነት ነገሮች ባስገቡበት ከዚህ ቪዲዮ ብዙ ተምራችኋል ብለን እናስባለን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩን አግዙን ይሄን ነገር ለብዙ ሰዎች ተደራሽ እንዲሆን አድርጉ በመቀጠል ደግሞ ነባር ደግሞ አባሎቻችን ቤተሰቦቻችን ደግሞ ላይክ ሼር ሰብስክራይብ እና ኮሜንት በማድረግ ጭምር ሐሳብ አስተያየቶቻችሁን አስቀምጡልን ሰላም